አብሳላት ከብዙ ጥረትና ትግል በኋላ በመጨረሻም እንግዲህ ብሩኬን አግኝተዋለች ማለት ነው። ሁላችሁንም ማግኘት ፈልጋለሁ ብለሽ ነበር። ይሄው ሁላችሁንም ማግኘሽ። ግን ለምን ማግኘት እንደፈለገች ሲጠይቃት እኔ ያበላሽሁትን እኔ ያስተካክለዋለሁ እንዴ አሁን ሲስተካከል እንደገና ማበላሸት አለብኝ ልትይ እንደሆነ አላቅም። ለምን እነሱ ህይወት ውስጥ መግባት እንደፈለግሽ ተይኝ እያለሽ ለምን አለመተው እንደቻልሽ ተይኝ ሲላት አንተ ጎትተህ እንዳስገባኝ ጎትተህ አውጣኝ። እንዴት አድርጎ ያውጣሽ? ፍቅረኛ ያርግሽ ሚስቱ ያርግሽ ወይ ምን አድርጎ ነው ሊያወጣሽ የሚችለው ይሄ ልጅ? ሲቀጥል ደግሞ ዛሬ በሰራሁት ቪዲዮ ማይ ጋድ አላላ የኔ ወደች ምንድነው እርጉዝ ነው ይሆናል አልኩ እንጂ እናት ብያለሁ። እንዴ ይሆናል ነው እኮ ለድራማ እርጉዝ ነኝ ብላ ልትመጣ ትችላለች እቺ ልጅ የነሱን ህይወት ለመበጥበጥ አልኩ እንጂ እርጉዝ ናት ሰምቻለሁ አይቻለሁ ብዬ በመጣ ምን ልታደርጉ ነው እናንተ? ሲጀምር ውሸት ነው የምትወዱት። ሲቀጥል የሆነ ሰው የሆነ ነገር አይቶ አስተያየት ሲሰጥ በጣም ኦ ማይ ጉድነስ አላላ ስሜ ዛሬ አልተረፍሽም። እንዲ ቆዳዬ ለስላሳው ማነው ስሱ ቆዳዬ ተሽረሽረ ተበሳሰር ምን ስድብ በእግሩ ሄደ። ዛሬማ የስድብ ናዳና ወረዳችሁብኝ። ይቅርታ የልብን ሰርተ ይቅርታል እንዴት ላላችሁ እንደው ዝም ብዬ ይቅርታ ልበላችሁ እንጂ የምር አላጠፋው ፎቶ ስለለጠፍኩ ብቻ ነው እንዴ? እኔ ያልኩትን በደንብ አሰሙም። እናንተ እኮ በቃ ተምብሌል ብቻ አይታችሁ ለምንድን ነው ሰው የምትሳደው? የምሬ ነው። ሰው የሚያወራውን ነገር በደንብ አትሰሙም። ዝም ብላችሁ ተምብሌል ታላችሁ መጥታችሁ የስድብ ናዳ በልክ ምንም ሳትሰሙ ተምብሌል ላይ ከፍት ታረጉና አንቺ ምናምን ማፈር ያስበላሽ ገደል ግቢ ተከርባሽ ተዘቅዘቂ ሞቺ ድብን እናንተ ሞኞች እኮ ነው። የምር ከእውነት ከልባችሁ ተናዳችሁ የምትሳደቡት ነገር እኔ ወደች እነሱ እኮ ድራማ እየሰሩ ነው። ድራማ ላይ ደግሞ አስተያየት የመስጠት መብት አለን። ዩቲዩብ ላይ እስከመጡ ድረስ አስተያየት ይሰጥባቸዋል። እና ቪዲዮ ማናገረውን ነገር ሳሰሙ ተምብሌል ብቻ ታችሁ አትሳደቡ። ተምብሌል ደግሞ ግዴታ እንደዚህ መሆን አለበት። አታቁም። ስለ ዩቲዩብ የማታውቁ ሰዎች ናቸው በእርግጠኝነት ተሳደቡትና አላላ ኦ ማይ ጉድነስ በጣም ነው የተናደዳችሁብኝ። ይቅርታ እናንተ እንዲደብራችሁ አልፈልግም ታውቃላችሁ። አይ ሞኝ ናችሁ የምር። በዚህ ልክ ለምን ተናደ? እኔ ያልኩት ምንድነው እቺ ልጅ ነገ አረገዝኩ ብላ መምጣት ፈልጋለች። ምክንያቱም እምነግራችሁ አለኝ ስትል በቃ እቺ ልጅ የሆነ ነገር እንዳሰበች ነው የገባኝ። ለምን ሙጭጭ አለች በዚህ ልክ? ለምን ማግኘት ፈለገች እንዴ? እነሱ ፍቅር በፍቅር ሲሆኑ ለምንድን ነው ማግኘት የምትፈልገው? አሁን ደግሞ ጎትት እንዳስገባኝ ጎትት አውጣኝ። በቃ ገብቼበታለሁ። እንዴት አርጎ ነው ሊያወጣት የሚችለው? እቺ ልጅ የሆነ ነገር ከሌላት አሁንስ ቢሆን እንዴት ነው ብሩክን ሃይሚን ካላገኘው ጓደኞችን ካላገኘው እያለሽ ሙጭጭ ልትል የቻለችው እንዴ? እንደ አንድ እዩ እኮ ልትመጣ ትችላለች። ውሸቷን እርጉዝ ሳትሆንም አረገዝኩ ብላ ልትመጣ ትችላለች። ታውቃላችሁ እንዴ? ስለዚህ እናንተ ዝም ብላችሁ በጭፍን ሰው አትሳደቡ። ሊሆን ይችላል አልኩ እንጂ ነው አላልኩም። አይዲያ አትስጡ ምናምን ላላችሁ ደግሞ ምንም ይሄ እነሱ አቅደውበት የጀመሩትን ነገር እኛ በሚጀምሩት ነገር ላይ አስተያየት ነው የምንሰጠው። ያልሆነ ነገር አልሆነም ነው። ከሆነ ሆነ እኮ ነው። እርጉዝ ከሆነች እኮ እኛ አወራንም አላወራንም ለውጥ የለውም። ካልሆነች ደግሞ እኛ አውርተን እሷ ይሄን ድራማ ብትጀምረውም እውነቱ መውጣቱ ስለማይቀር ሆድ ከሆነ ይገፋል፣ ልጅ ከሆነ ይወለዳል። እኛ መጀመሪያ አይዲያ ሰተን ነው እዩ አርግዣለሁ ብላ የመጣች ብለን ነበር። ውሸት ነው ብለን ነበር። ግን ይሄው ልጅ ሆኖ ወጣ ተወለደ። እሺ አሁንስ ምን ይባል? አይዲያኛ ሰተን ነው ልጅ ሆነ የተረገዘው የተወለደው። ሞኝ አትሁኑ የምር። አንዳንዴ አይሆንም ብላችሁ የምታስቡት ነገር ይሆናል። እኔ አሁንም አብሳላትን አላምናትም። በቃ አሁንም አላምናትም። የሆነ ነገር አስባ ነው ምን እንደፈለገች እግዚአብሔር ያውቀው። ግን በዚህ ልክ ብሩኬን ማግኘት የፈለገችበት ምክንያት ምንድነው? ለምንድነው ልታገኘው የምትፈልገው? ሁለቱ ከህይወት ውስጥ ለምን መግባት ፈለገች? አሁን ደግሞ ግዴታ ከዚህ ስሜት እንደወጣ አድርገኝ። ምን ያድርግሽ? በጥፊ ይበለሽ፣ ይደርግምሽ፣ ይከርብትሽ ወይስ ደግሞ እያቀፈ ይሳምሽ? እንዴት አርጎ ነው ከዚህ ስሜት ልትወጪ የምትይው? ይሄ ስሜትሽ የሚተውሽ ምን ሲያረግልሽ ነው? ሲያቅፈሽ ሲስምሽ በቃ አፈቀርኩሽ ብለሽ ፊት ጣልሽበት። እንኳን አፈቀርሽው። አሁን እቺ ልጅ እርጉዝ ትሆነሽ ታርግዝ ምን አገባን? ከሰጠችው ማንም ወንድ ይገለጭጫለ። እናንተ ክብራችሁን አሳልፋችሁ ከሰጣችሁት ለአንድ ወንድ ልጅ ያ ወንድ ልጅ አልበላም የሚልበት ምንም አይነት ምክንያት የለም። ተገኝቶ ነው ወይ ይገለጭጨዋለ? ጉድ እኮ ነው። እና አትናደዱ። ደግሞ ዩቲዩብ ላይ ያለ ነው እንደዛ አይነት ነገር። እንዴናችሁ የነዱችን ማለት ነው ፍቅሮች? ደህና ነኝ እግዚአብሔር ይመስገን። እንግዲህ ከብዙ ጊዜ ልመና ጮህት በኋላ አብሳላት ብሩክ የተሳሳተው መቼ እንደው ልንገራችሁ። ለአብሳላት ቻናል ከፍቶ ሲሰጥ
ቻናል ከፍተ ለአብሳላ ስትሰጥ ነው ያኔ ነው በቃ ህይወትን ለማበላሸት እንዳሰብክ የገባን። እች ልጅ ግዴታ የዩቲዩብ ቻናል ተከፍቶ ተሰጥቷታል፣ መስራት አለባት። ለመስራት ደግሞ የተለያዩ ነገሮችን እየጨማመረች ከእናንተ ጋር ፎቶዎችን እየለጣጠፈች ካልሆነ ምንም አይዲያ አምጥታ ልትሰራ አትችልም። የዩቲዩብ ልምድ የላትም። እናንተ ስትሰሩ ነው ያየች። ዩቲዩብ ትሰሪያለሽ፣ ትለምጃለሽ። ከኔ ጋር ነይ ፋሚሊዎችን ላስተዋውቅሽ ብለ ብሩክ አመጣሃት። ስለዚህ እች ልጅ ዩቲዩብ መስራት አለባት። የውሸት ድራማም እየፈጠረች ቢሆን እናንተን እያጣላችም ሆነ እያስታረቀችም ሆነ እያሽቃበጠችም ሆነ ብቻ በጥሩም በመጥፎም ሳይድ ብላ ዩቲዩብ መስራት አለባት። አሁን እቺ ልጅ በጥሩ ሳይድ ሀይሚና ብሩክን ቀርባ እንደ ጓደኛ ሆና በቃ ዩቲዩብ እየቀረጸች እንደፈለገች ቪዲዮ መስራት፣ ቤታቸው እየሄደች ስጦታ ሰጠዋቸው፣ እንዲያረኩላቸው እንዲያረኩለት እያለች ብሩኬንም ያው እንግዲህ ያላቸው ነገር ስለሚታወቅ የሆነ ነገር ለማድረግ እየሞከረች እየተነኮሰችም ከዛ ደግሞ ከተሳካላት እነሱን አውቅ እያስመሰለች እነሱን አጣልታም ዩቲዩባን መስራት ትፈልጋለች። ካልተሳካለት አሁን ታያላችሁ። እቺ ልጅ አሁን በፍቅር አብራችሁ ሆኑ እንደ ጓደኛ አቅርቦኝ ብላ እምቢ ካላት ታያላችሁ። በሌላ መንገድ ትመጣለች። ወይ እንዳልኳችሁ እርጉዝ ነኝ ብላ ትመጣለች፣ ወይ ደግሞ ግዴታ ከሱ ጋር መሆን አለብኝ ካልሆንኩ ራሴን አጠፋለሁ ቀበጥራለሁ ብላ ልትመጣ ትችላለች። ስለዚህ እቺ ልጅ ዋናው አላማና አላማዋ ዩቲዩብ መስራት እነሱን ማጣላት የሚፈልጉት እኮ በነገራችን ላይ ሳላት ብቻ አይደለችም ማጣላት የምትፈልገው የራሱ ጓደኞች ፍፄና እንትና ራሱ እንዲጣሉ ይፈልጋሉ። አዎ እንዲጣሉ ይፈልጋሉ። በእነሱ መፈትፈት ይፈልጋሉ። ፎቶቸውን እየለጠፉ ነው መፈትፈት የለመዱት። ይሄ ልምድ እንዲቀር ስለማይፈልጉ ሁሉም ይፈልጋሉ እንዲጣሉ። ስለዚህ ሁሉም ፍላጎት ካለው ደግሞ ተባብሮ ማጣላት ቀላል ነው፣ ተባብሮ ማስታረቅ እንጂና አሁን ብሩኬ ከህይወቴ ውጭልኝ በቃ አልፈልግሽም፣ ካንቺ ጋር እንደ ጓደኛ መሆን አልችልም ብሏል። ትክክል ነው። አዎ መሆን አይቻልም። በጣም ነው የሚከብደው። ምክንያቱም ሀይሚ የሆነ ነገር ባየሽ ቁጥር ይደብራታል፣ ይሰማታል፣ ብዙ ነገሮች አሉ። ጓደኛ ሆነሽም መቀጠል የለብሽም። ለምን ፈለግሽ የነሱን ጓደኝነት? ለምንድነው አሰላት በዚህ ልክ ብሩክ እንትን ማለት የፈለገችው መለጠፍ የፈለገችው? እንዴ ለምንድነው በጣም በዚህ ልክ የምትፈልጊው? ሌላ ወንዳትሽ ነው ወይስ ምንን አስመልክቶ ነው? እና ይሄ ነገር በጣም ግራ ስለሚያጋባ ብሩኬ ከህይወቴ ውጭ ልኝ ማለቱ ትክክል ነው ብዬ አስባለሁ። አብሳላት ግን አሁንም ያቀደችው እቅድ አለ። ዩቲዩብ ተከፍቶላታል። የግዴታ ዩቲዩብ ላይ መፈመስ አለባት፣ መታወቅ አለባት። እንደዛ ለመሆን ደግሞ የነ ብሩክን ፎቶ መጠቀም ወይ የነ ብሩክን የሆነ ነገር ማድረግ እንደዛ እያደረገች ነው የምትሰራውና አንዳንድ ሰዎች ለበጎ አድራጊ ነው ክፉ መልስለት የሚባል ነገር አለ። ብሩኬ ለልጅቷ ብሎ ቻናል ከፍቶ ሰጣት። ከዛ በኋላ እሷ ደግሞ እንትኗን ይዛ ቻናሏን ይዛ ግዴታ እነሱን እያጣላሽ ወይ እያጋጨሽ መስራት ፈለገች። ኢቭን አፈቅርሃለሁ ብላ የመጣችው እርግጠኛ ነኝ ዩቲዩብ ስለተከፈተላት በቃ የዩቲዩብ ባህሪ ስለሆነ በቃ ዩቲዩብ ለመስራት ነው ብዬ ነው ማስበው። እና አንዳንዴ በህይወታችሁ ጥሩ ነገር አደረግን ብላችሁ ስትሰሩ ስህተት ሆኖ ታገኛላችሁ። አንዳንዴ ጥሩነት ደግነት ራሱ ስህተት የሚሆንበት ቦታ አለ። አሁን ብሩኬ ስህተቱ ቻናል ከፍቶ ለዚህ ልጅ መስጠቷን አሁን እንደፈለገች እየመጣች አፋን እየከፈተች ያለችው ማለት ነው።